الله سبحانه وتعالى بمودد እርሱን በመፍራት እርሱን ተስፋ በማድረግ በሱ ላይ በመመካት አምልኮትን ሙሉ ለሙሉ በሱ በማድረግ ለአላህ Subhanahu Wa Ta'ala ተበቱል ወይም መቆረጥ ከሌላ መخلوቅ ተቆርጠ ወደሱ መግባት እነዚህ ነገሮች ሁሉ የሚይዝ ነው تحقيق الإحسان ይኸው የአላህ ውዴታ አለ ፍርሃት አለ ተስፋ አለ መመካት አለ ተበቱል አለ መቆረጥ አለ ከሌላ መخلوቅ ተበቱል አድርገ ወደ አላህ Subhanahu Wa Ta'ala ብቻ መግባት ማለት ነው ኢህሳን ማለት أن تعبد الله كأنك تراه እርሱን ልክ እንደምታየው ያክል ስታመልከው ይሄ ነው እነኚህ ነገሮች ሁሉ ነው የሚመጡት ማለት ነው ቀልብህ ላይ ሌላ ከዚህ በላይ የለም አሉ ከዚህ ጎን የሚመጡ እንጂ ከኢህሳን የበለጠ ነገር የለም የመጨረሻው ስቴሽን ነው ማለት መጨረሻው ነው ኢህሳን ደግሞ የሚመጣው ከረግባ ነው ኦኬ ይኸው የረጃ ፍሬው ረግባ ነው የረግባ ፍሬው ኢህሳን ተሳስሮልናል ተስፋ ሲኖረን ረግባ ይኖረናል ከፍተኛ ፍላጎትና ወደዛ ነገር መድከም ለዛ ነገር መጣር ይኖራል ወደ አላህ የምናደርገው ጥረት ማክሲመም ሲደርስ ኢህሳን ደረጃ ላይ እንደርሳለን ማለት ነው ኢህሳን ደግሞ ማለት አላህ Subhanahu Wa Ta'ala ልክ እንደሚያይ ሆነ መገዛት ማለት ነው تحقيق إحسان እና ኢህሳን የደረጃ ልዩነት አለ እንዴ አሁን ኡስታዝ አይ ኢህሳኑ ሲረጋገጥ ማለት ነው تحقيق እውን ሲሆን ሲፈጸም ልብህ ውስጥ የእውነት ኢህሳን ሲመጣ አንተ በቃ እዛ ደረጃ ላይ ደርሳል ስትባል እነዚህ ሁኔታዎች በሙሉ ይሟላሉ አላህ ውዴታ የአላህ ፍርሃት ተስፋው በአላህ ላይ መመካት ወደሱ ቁርጥ ብሎ መግባት ከመخلوቅ ራስክን ቀልብህ ማለት ነው ተዓሙል እኮ አለ አብረህ ትኖራለህ ኢህሳን ትውልላቸዋለህ እነዚህ ነገሮች ሁሉ ስታደርግ ግን ለአላህ ነው ከመخلوቅ እንደው ከዚህ ይሄ ርዕስ በጣም ጠንካራ ውብ የሆነ ርዕስ ነው ከዚህ ሳንወጣ እንደው በደንብ አጽንኦት ስተን ማተም ረግጠንበት እንለፍ ይቻላል ወይ ይቻላል የሰው ልጅ በዚህ ዓለም ላይ እየኖረ ከረጃ ወደ ረግባ ከረግባ ወደ ኢህሳን ማደግ ይቻላል ተችሏል እስከዚህ በፊት ማለት ይሄንን ኡመት አስቡ ይሄንን አስቡ መጀመሪያ ያው አላህ ማይቻል ነገር እኮ አይነግረንም እስልምና ሊኖር ነው የመጣው ምናልባት አሁን በጣም ቁሳዊነት በነገሰበት ዘመን ላይ ስላለን ኢንቫይሮንመንቱ በጣም የሚያጋዥ ስላልሆነ ብዙ ምክንያቶች ኖሩ ይችላሉ ግን ሁለት የቁርአን አያዎችን ሁሌ ማሰብ ያስፈልጋል መድኃኒታችን ቁርአን ላይ ስላለ ማለት ነው አንደኛ ان الله لا يغير ما بقوم حتى يغيروا ما بانفسهم በነፍሳቸው ላይ ያለን ሁኔታ እስካለወጡ ድረስ ሰዎች አላህ Subhanahu Wa Ta'ala ውጭ ያለው ነገር አይቀይረው ለውጥ የሚጀምረው ከኛው ከራሳችን እሺ ይሄ ለውጥ ይቻላል ወይ ስንል ሁለተኛ የቁርአን አያ መልስ ይሰጠናል والذين جاهدوا فينا لنهدينهم سبلنا وان الله لمع المحسنين በእኛ መንገድ ላይ የታገሉ ሰዎችን መንገዳችንን መራቸዋለን አላህ በሱ መንገድ ላይ የሚታገሉትን ሰዎች ጁህድ የሚያደርጉትን ሰዎች ነፍሳቸውን ለማሸነፍ የአላህን መንገድ ለመያዝ ጥረት የሚያደርጉትን ሰዎች እመራቸዋለሁ ብሏል አላህ ሂዳያን አላህ ቃል ገብቷል እዚህ ለነህዲየነሁም እንደውም ተውኪድ አለው ማጥበቂያ አለው ማህተም ነው ያልከው አትሞ ነግሮናል ለነህዲየነሁም سبلنا ላም ተውኪድ ትባላለች ለነህዲየነሁም የኢንፋሲስ ናት አጥብቆ ነው የሚለው እንመራቸዋለን ማለት ነው መምራታችን የማይቀር ነው ማለት ነው እነማንን በእኛ መንገድ ላይ የታገሉ ሰዎች እጅን ከሰጠ
ላለው ተጨባጭ ተረተህ እጅ ወደ ላይ ብለህ ራስክን ካዋረድክና ለዛ ነገር ራስክን ከሰጠ አለቀ። ሂዳያ አይኖርም። ዱንያዊ በትግል ላይ ከሆንክ ግን ልትወድቅ ትችላለህ፣ ትነሳለህ። ነፍስህ ዘንበል ልትል ትችላለች፣ እንደገና ታርቃታለህ። ኢንቫይሮንመንት ጥሩ አይደለም ያለው ከባቢያዊ ሁኔታ፣ ጥሩ ከባቢያዊ ሁኔታ ለመፍጠር ትሞክራለህ። ወይ ያለበት አካባቢ ሄደህ ጆይን ታደርጋለህ፣ ትታገላለህ ማለት ነው። ትግሉ ውስጥ ምን ይመጣል? ሂዳያ ይመጣል። አላህ ስብሓነሁ ወተዓላ ልባችንን ይመራልናል። ሆኖም አይተናል። እስልምና እኮ ተኑሮ እነዚህ አይነት ሀሳቦች ሐቂቃ በማህበረሰብ ውስጥ ተግባራዊ ሆነው በሰሐቦቹ ዘመን አይተናቸዋል። በሰለፎቹ ዘመን አይተናል።